ከደቀ መዛሙርቱ መካከል ሁለቱ ተከተሉት የሚለው ተከተሉት። ረቢ ሆይ ወዴት ትኖራለህ? የት ነው የምታሰማራው? ምን ማድረግ ስለፈለጉ ሰምተዋል። የዓለምን ኃጢአት ሊያስወግድ የሚችል የእግዚአብሔር በግ እንደሆነ አውቀዋል። የተደረገለት ሰው ተሰብስቦ በዓል የሚያደርግበት የበዓል አይነት ነው። ሴሎ በዓል። በእስራኤል ብዙ አይነት በዓላት አሉ። የቂጣ በዓል፣ የፋሲካ በዓል፣ የመውጣት በዓል፣ ልዩ ልዩ ይዘት አላቸው። ይህ የሴሎ በዓል የሚባለው አንድ አይሁዳዊ ዓመቱን ሙሉ ክለሳ ያደርግና በዛ ዓመት ውስጥ እግዚአብሔር አምላክ ባረከኝ የሚለውን ነገር ምልክት የሚሆን ይዞ መጥቶ ያህዌ ይላል እያሳየ እንደዚህ ይሄው ፍሬያማ ሆኛለሁ፣ ዓመቱ የፍሬ ሆኖልኛል ይላል። በልጅ የተጎበኘም ልክ እንደዚሁ ስለዚህ ልጅ አመሰግንሃለሁ ያህዌ፣ ይሄው ትውልድ ሰጥተኛል ይላል። በአዝመራ የተባረከው እንደዚሁ፣ በከብት የተባረከው እንደዚሁ፣ በፋይናንስ በንግድ የተባረከው እንደዚሁ የሴሌብሬሽን በዓል ነው ይለዋል። የፌሽታ በዓል ነው ይለዋል በአማርኛው። ማለት ታስታውሱ ከሆነ ጥጓን ይዛ ብትሰጠኝ እያለች ስትጸልይ አንቺ ሰካራም ያላት ለምን መሰለ? ከበዓሉ ይዘት ጋር አይሄድም ጸሎቷ። አየው ባረቀበት ስንት ዘመን ያገለገለ ካህን ይከሽፋሉ። ባይዘው እንደዚህ አገልጋይ አንዳንዴ ይከሽፋል። ተአምር የሆነብህ ወንድሜ፣ ዘመኑን ሙሉ ያገለገለ ካህን አንቺ ሰካራም አላት። አይደለሁም ጌታዬ ሆይ አለችው። የምትገርም ናት። እንዲህ ያለሽን አገልጋይ ጌታዬ ሆይ ትያለሽ? ምን ዘንድሮ ምን አገልጋይ ያለ ነው ምንድነኛ ነው? የኔ ህይወት ሌላ የሚያወራው ሌላ ማአት ነገር ነው የምንለው። ፌስቡክ አይቀረን ምን አይቀረን ያገሬ ልጆች። አንቺ ሰካራም ያላትን ሴት ጌታዬ ሆይ እስኪ በሉ ይሄን ቃል። እግዚአብሔር የጠራው እግዚአብሔር የሾመው ካህን ስለሆነ ቢያመልጠውም እዚህ ጋር መስሎት ቢሳሳትም ከና አክብሮቷ ጌታዬ ሆይ እኔ ሰካራም አይደለሁም፣ ልቧ የተሰበረባት ሴት ነኝ። መለስ አለና ባረካት ይላል። አየው ያው ካህን ያመለጠው ካህን በረከት ለቀቀባት። ያህዌ ካንቺ ጋር ይሁን አላት። ምን እንደው ልንገራ፣ ከዛ ቀን ጀምሮ አዘንተኛ መስላ አልታየችም። ገና ሳትጸንስ በሰጣት ባርኮት ከላይዋ ላይ ያለው የሐዘን የለቅሶ መንፈስ ተገፈፈ። እስኪ አጨብጭቡ ለእግዚአብሔር ቃል ክብር። ይቺ ምዕራፍ 1 ትባላለች። ምን አልኩኝ? ይሄ ትችት፣ ይሄ ነቀፋ፣ ይሄ ጉድለት የምን ምዕራፍ ነው? አለኩ እያንዳንዳችን አለ እያንዳንዳችን። ልክ ይወላችሁ ሕልቃና ያም ሰው ይለዋል ለመስገድ ወደ ሴሎ ሊሄዱ ባሉበት በዛው ቀን ላይ ባዶ እጃቸውን እንዳይታዩ ለሁሉም ድርሻቸውን ሰጣቸው። ለምን? በዓሉ የተደረገላቸው ሰዎች ይሄው ያህዌ ስለዚህ አመሰግናለሁ የሚሉበት በዓል ነው። ይሄ ቃል የገባይ ቀን ልክ እያጠናው ጠረጴዛ ላይ ቆምኩኝ። ይሄ ሲበራልኝ እንደናንተ እንዲህ ደገፍ ብዬ አይደለም ያነበብኩት። ባይዘወይ ለሐና የወዳት ስለነበረ 2 እጥፍ ሰጣት። በአንድ ቤት ውስጥ በጣም የገረመኝ እንዲህ ይላል ቃሉ፣ አንብቡት። ፍናና ሐናን እህል መብላት እስከሚያቅታት ታስመርራት ነበር ይላል። መቼ ሊያመልኩ ሊሄዱ ባሉበት በዛ ቀን ላይ አድነነ ከማቱ የለም የምታመሰግንበት የምስጋና ርዕስ። አየው ወደ ሴሎ ሄዳ አብራ በጉባኤ ልታመልክ የምትችልበት የላትም፣ ጎደሎ ናት። ጉድለቷን የምታቅ ያቺ ሴት የቀናት ሴት ተባረኩ የምትል ሴት ምን ተይዞ ጉዞ ትላታለች። ወዴት ልትሄድ ስትል ወደ ሴሎ እግዚአብሔርን ለማምለክ
ልትሄድ ባለችበት በዛ ቀን ምን አለ ሌላ ቀን ከቀን ሁሉ ያንን ቀን ጠብቃ። አቤት አንዳንዱ እንዴት ዲመን እንደሚከራየው ወይ 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 አይሄድም። ያንቺ ህይወት ከዚህ ጉባኤ ጋር ከዚህ ፕሮግራም ጋር አይሄድም። ለምን? የተባረኩ ሰዎች ተሰባስበው የሚያመልኩበት ቀን ነው ቀኑ ትላታለች። ባይጻፍም ምንድነው የሚለው? እህል መብላት እስከሚያቀታት ታስመርራት ታበሳጫት ነበረ። ልብ በሉ። አንደኛው ያክማል፣ አንደኛው ያስመርራል። ሕልቃና አይዞሽ እንሂድ፣ ቀን ይመጣል አንቺ። ይሄ ሁለት እጥፍ እንዳውም ላንቺ። ምን አይነት ባል ነው? ያላገባችሁ እንደ ሕልቃና አይነት ይስጣችሁ። የዋዛ መስለዋል። ያበሻ ባል አንዳንዱ አለ። ምንድነው ቤተሰብ እየጠየቀ ነው እንዴ? ልጅ አኪውዝ የሚያደርጋለ በችግር ላይ አንቺ ታመርች ይመስል ችግርህን ጉድለትን ጥስጥስ የሚያደርጉ ሰዎች አሉ። አበሻ ባል ከአበሻ ባል ያድናችሁ ልል ነበር። ወዴት ልካችኋል? እነሱን እንደው እግዚአብሔር ያስተካክልልን እንጂ። አያ ተመልከቱ። እዛ ፕሮግራም ላይ እንድትገኝ የሚያደርጋት ስብዕና ቁመና የላትም። የሴሎ በዓል እስኪ ሴሎ በሉ። ይሄ የገባኝ ቀን ነው ያበድኩት። ይገርማችኋል። ለካ ካህኑ ለዛ ነው ያልሆነ መልእክት የተናገራት። ለምን? የፌሽታ በዓል ነው። እሷ ደግሞ ከንፈሯ ብቻ እየተንቀሳቀሰ ጥጓን ይዛ ይሄ በምሬት መቼ ነው እኔስ? ይሄው ያለው ሰው ሁሉ ሲያመሰግን፣ እከሌ ስለ ልጁ ሲያመሰግን፣ እከሌ ስለ ፋይናንስ ሲያመሰግን፣ እከሌ እንደዚህ ሲያደርግ፣ ስለ አዝመራው፣ እኔስ መቼ ነው ከራሴ በወጣ የምስጋና ምክንያት ማመሰግን? አየው ሕልቃና የሰጣት እኮ አለ። አድርገህልኛል ትላለች እንደዚህ ብላ። ህሊና ስላለ ኮንሽስ ትሆንና ወዲያው የተውሶ ነው የሱ አይደለም። ምን አጨቃጨቀኝ ብላ ነው ሄዳ ብትሰጠኝ አለችው። ብትሰጠኝ መልሼ ለቤት ሰጠዋል። ከመሳፍንት ዘመን በኋላ ስለሆነ አገልጋይ ብርቅ የሆነበት ጊዜ ነበር። ነቢይ ብርቅ የሆነበት ጊዜ ነበር። ካህን ብርቅ የሆነበት ጊዜ ነበር። የእግዚአብሔር ቤት ስርዓት አልባነት የሰፈነበት ጊዜ ነበር። ብትሰጠኝ እኔ መልሼ ለቤት ሰጣል። ኢየሱስ ክርስቶስ ያድናል። ምዕራፍ 1 እንደዚህ ናት። አየህ፣ ምዕራፍ 1 አላፊ አግዳሚ ሁሉ አልቀና ያለ ቀን ወይ ገዳም መግባት ነው የሚሻለው። አስተያየት ሰጪው ብዙ። ጠዋት ላይ የተናገርኩት ኢዮብ ጋር ስትመጡ በምድር ላይ ጻድቅና እግዚአብሔርን የሚፈራ የሚወድ ሰው ነበረ። ግን ያ ሁሉ የመከራ ወጀብ በአንድ ጀንበር ልጆችህ እከሌ ቤት ነበሩ ሲበሉ ሲጠጡ ድንገት እንደዚህ ሆኑ። አንዱ ነግሮት መርዶ እሱ ሲወጣ ሌላው ደግሞ መጥቶ ይላል። ምዕራፍ 1 አንብቡት። ሌላው ደግሞ መጥቶ ከብቶች እንደዚህ ሆኑ። እሱ ነግሮት ሲወጣ ሌላ ደግሞ መጥቶ ይላል። መርዶ በመርዶ ላይ ወደ 4 አይነት። ከዛ አልፎ በቁስል ተመታ። ታስታውሳላችሁ። መጧ ወዳጆች ጥቅስ እየመዘዙ አሁንም ከእግዚአብሔር ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነትን ታገኛለህ። በጣም በተለያየ አይነት ቅላጼ ድምፅ ይጠዘጥዙት ገባ። ምን ማለት ነው? ይህ የደረሰብህ ወጀብ ጠቅላላ ከእግዚአብሔር ጋር ጤናማ ህብረት ስለሌለህ ነው ብለው ደመደሙ። በችግር ቀን አየህ፣ እንደዚህ አይነት ሰዎች አሉ። ፍናና እንደዛ ናት። የኢዮብ ወንድሞችም አልፈዋል። ፍናናም የለችም በህይወት፣ መንፈሱ ግን አለ። አየው፣ መንፈሱ አለ የሚያደርግ ምን ማለት መሰላችሁ? አሁን ለምሳሌ ሐና ወደ መቅደስ ሄዳ እግዚአብሔር ታመልክ ባለችበት በዛ ቀን ላይ
እህል መብላት እስኪያቅታት ታስመርራት ነበር ማለት እኮ በቃ ከዚህ ሁሉ ቢቀርብኝስ ብላ ጥቁር ሻሽ አስራ ቤት መቼ ነው እኔስ መቼ ነው የሚል 9 ቁጥር ያለው መዝሙር ልታዘምራት የሮሮ ትንቢተ ዕንባቆምን ልታዘምራት ማን ነው ሰቆቃው ኤርምያስ 5 ምዕራፍ ሙሉ ምን ነው ለምን የሚያስብል እንዲህ አይነት ሰዎች አሉ። እግዚአብሔር ከነኚህ ያድናችሁ። እስኪ አሜን በሉ። አለ ጥያቄ ግን ለልዑል አምላክ የሚገባውን እሰጠዋለሁ፣ ህብረት አረጋለሁ፣ ሄጃ አመልካለሁ በምትሉበት በዛ ቀን ላይ ሐዘን በሐዘን ላይ የሚጨምሩ ጥያቄ በጥያቄ ላይ የሚጨምሩ አንድ ነገር ካህና እንድትጨብጡልኝ የምፈልገው ያንን ሁሉ ማስመረር ጥሳ ሴሎ በዓል ላይ ተገኘች። በሰበብ በአስባቡ ከአምልኮ ህብረት ከቤተ ክርስቲያን ከቸርች የጠፋችሁ ሰዎች ልንገራችሁ። ያው ምክር እያለኝ ነው እድሜም ሄደ መሰለኝ። ልንገራችሁ የአገሬ ልጆች በጣም የጠቀመኝን ነገር ልንገራችሁ። የፍናናን ማስመረር አልፋ ተገኘች ሴሎ ያህዌ የሚመለክበት ቦታ ተገኘች። አለ ጥያቄ? አዎ ተመልከቱ። ያ የልጅ ማጣት እኮ ታሪክ የመጣው ከሷ ህይወት ከሷ ስብና የመጣ አይደለም። እግዚአብሔር ማህፀኗን ዘግቶ ነበር ነው የሚለው። አንዳንዴ ትንሽ እንኳን አንካሳ ነገር በህይወታችን ሲኖር እንደው ይሄ ነገር ያልሆነው በዚህ ምክንያት ይሆንን ምንል እንኖራለን። የለም እንደዛ የምትለው እግዚአብሔርን የዘጋው ማህፀኗ። እንደዛም ሆኖ ያቺ እህት ስትጠዘጥዛት በቃ ሻሻ ስራ ቤት ውስጥ መቼ ነው እኔስ እንድትል ልታረጋት ነበረ። ያንን አልፋ መጣች። እግዚአብሔር ያብዛላችሁ። ምዕራፍ 1 ላይ ጭክን ብሎ እግዚአብሔርን የሚያመሰግን ሰው እመኑኝ ምዕራፍ 2 ይከፈታል። አታጠር ሁሉ ትችላላችሁ። እንደው ምዕራፍ 1 ረጅም እንዳይሆን እግዚአብሔር ከማደሪያው እንዲንቀሳቀስ ማድረግ ትችላላችሁ። አለው ዛሬም በቤት ስትዩ፣ አለው ዛሬም በድንኳን ስትዩ። እግዚአብሔርን የማምለክ ልማድ፣ ወደ እግዚአብሔር ቤት የመምጣት ልማድ፣ መንፈሳዊ ልማዶች ብዙ አሉ። እግዚአብሔር ያስተማረኝ የሚገርማችሁ ዕብራውያን መጽሐፍ ላይ እንግዶችን ለመቀበል አትታክቱ ይልና ለምንድን ነው ሲል አንዳንዶች ሳያውቁ በድንገት መላእክትን ተቀብለው አስተናግደዋልና ይላል። ሳጠናው ይህን ታሪክ የእነ አብርሃምን ሕይወት እያሰበን የጻፈው ጸሐፊው። አብርሃም ቀጭን የለ ወፍራም የለ፣ ጥቁር የለ፣ ቀይ የለ፣ ወፍራም የለ፣ ምን የለ፣ ለሁሉ ደጆቹ ክፍት ነበሩ። የደከመው ይመጣል፣ አረፍ በሉ ይላል፣ ግቡ ይላል። ለእግራቸው ውሃ ያቀርባል። ጠቦት ካለ ጠቦት ሸክ አድርጎ ያበላል። እርፍ ብለው ደስ ብሏቸው ይሄዳሉ። ጠቦት የሌለ ቀን ቂጣ ጠፍጥፎ በዘይት ብሉ፣ አረፍ በሉ። በአይሁድ ባህል እንደዚህ አይነት ልማድ አለ። አብርሃም ያንን ልማዱን ያለማቋረጥ ሲያደርግ ለሰው እያደረገ እያለ አንድ ቀን መላእክት በሰው መልክ መጡ። ለአንድ መደድ እስራኤላዊ እንደሚያደርገው ጠብር ግፍ ብሎ አስተናገዳቸው። ከዛስ የዛሬ ዓመት አሉት። እስኪ አጨብጭቡ ለጌታ ለኢየሱስ ክብር። አረ ሃሌሉያ! ልማዱን ሲያደርግ ተመልከቱ። ልማዱን ሳይታክት ያታክታል። ለዚህ ነው አትታክቱ የሚለው። እንግዶችን ለመቀበል አትታክቱ የሚለው ያታክታል፣ ያደክማል፣ ያሰለቻል፣ ዋጋ ያስከፍላል። ልክ ስለ አምልኮም የአምልኮ ልማድ አለ። ለምሳሌ ለ18 ዓመት የድካም መንፈስ የነበረባት ሴት ታስታውሳላችሁ? ምኩራብ መታ
ያህዌ ወደሚመለክበት ሁሉ ጊዜ ትመጣ ነበር በሰንበት። እኔ ላለሁ ያን ቀን ሚስ አርጋ ቢሆንስ አልኩኝ። መድረኩን የያዘው ኢየሱስ ነው። መሬት ነው የምታየው፣ ቀና ብላ መሄድ አትችልም። ግን የልማዷን ለማድረስ ነው የመጣቸው። ያህዌን አክብሬ እሄዳለሁ አመስግኜ እንደሌላው ቀን ምስጋናዬን ሰጥቼ በዓል አድርጌ እመለሳለሁ ብላ ነው የመጣቸው። ድንገት እንዲህ አላት፣ አንቺ ሴት ከድካምሽ ተፈታሽ አላት። አንዳንዱ ትዝም አይለዋል ቸርች ፖስተር እያየ የሚመጣል አልፎ አልፎ ለብዙ ነገር ኮንሽስ ነን። ግን ቸርች ሲባል አምልኮ ሲባል ህብረት ሲባል ጸሎት ሲባል ለዛውም እኮ ከብዙ ጣጣ ጋር ብዙ የአምላክ እርዳታ የሚያስፈልገን ሰዎች በብዙ ሰበብ የለንም። ሰበበኞች እንሆናለን አንዳንዴ። ግን እመኑኝ ከእናንተ የሚጠበቀውን አድርጉ። እግዚአብሔር ማምለክ ልማድ ይሁንላችሁ። ወደ ቤተ ክርስቲያን መምጣት ልማድ ይሁንባችሁ። ዳገት የሚሆንበት ሰው አለ። ምን ቸርች ዘንድሮ ምን አንድ አይነት ምን አገባንኝ። አድርጉ የተባልነውን ማድረግ። አንድ ቀን ምዕራፍ 2 ይመጣል፣ ይከፈታል የምስጋና ምዕራፍ። እንዴ የምንልበት ቀንዴ ከፍ ከፍ አለ፣ አፌም በጠላቶች ላይ ተከፈተ። አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድን ነው? የፍናናን ትንኮሳ አልፋ ተገኘች። ከዛ እንዳልኳችሁ ነው መዝሙር በዓሉ የምን በዓል ነው? የፌሽታ በዓል ነው፣ የተደረገለት ነው። ምን ጎደለብኝ ሁሉ ሞልቶልኛል የሚል ዝማሬ ይዘመራል። እንደዛ ነው በዓሉ። አጥሉት። ከዛ ትልና ለካ እጇ ላይ ያለው እንዳልኳችሁ ይወዘውዙታል። ስለዚህ አመሰግናለሁ ያህዌ እያሉ ሁሉ ያመሰግናል። እሷም ትልና አይ ያንቺ አይደለም እኮ ይላታል ልሊናዋ። ምን አጨቃጨቀኝ ብላ ህልቃና የሰጣትን ቁጭ አድርጋ ከራሴ የወጣ የምስጋና ምክንያት መቼ ነው አለችው ጥጓን ይዛ። መቼ ነው እኔስ የጸሎት ርዕስ የሚመለሰው? መቼ ነው የምጎበኘው? መቼ ነው ሙሉ ሰው የምሆነው? መቼ ነው የነቀፋው ምዕራፍ የሚዘጋው? መቼ ነው? በዛ ሰዓት ተመልከቱ፣ ፍናናን አልፋ መቅደስ ተገኘች። መቅደስ ያለውም ሰውዬ ሸንቆጥ አረጋት። አድነን አንቺ ሴት አላት። ስካርሽ እስከ መቼ ነው? ጌታዬ ሆይ አለችው። አሁን እኔ ልቧ የተሰበረባት ሴት ነኝ። ወዲያው ቀደም እንዳልኳችሁ መለስ አለና ነው እንዴ አለ። ነው እንዴ ያህዌ ፊቱን ያብራልሽ ካንቺ ጋር ይሁን ብሎ ባረካት ይላል። ከዛ ቀን ጀምራ አዘንተኛ መስላ አልታየችም። ተመለሰች። በየዓመቱ ነው የሚመጡት። አስቡ። በዛው ዓመት ጸነሰች ይላል ባይብል። ከዛ ወለደች። 1 ዓመት 2 ዓመት አልመጣችም ወደ ሴሎ። 3 ዓመት ሞላው። ቅድም ያነበብኩላችሁ ቁጥር 26 ላይ እርሷም አለች ጌታዬ ሆይ። ተመልከቱ። አሁንም ጌታዬ ሆይ። የሄደችው የት ቸርች ነው? የት ነው ሄደችው? አንቺ ሰካራም ያላት ፓስተር ያለበት ቸርች ሄደች። በቃ ከተማርን ይሄን ነው መማር ያለብን። በሰበብ አሰበብ እዚህ እዛ የምንል ሰዎች አንዳንዴ አገልጋዮች በጣም ብዙ ኢንቨስት አድርገውብን። እኔ ያው ቤተ ክርስቲያን መምራት ከጀመርኩ ጊዜ ጀምሮ ነው ብዙ ያየሁት። ውጭ ሀገር ስለሚኖሩ ፓስተሮች አንዳንዴ እላፊ እንኳን ስለተናገርኩበት ይቅር በለኝ አልኩኝ። አንድ ቀን አምልጧችሁም እላፊ እንዳትናገሩ እንደው አደራ ልገዝታችሁ እንዲህ እናንተዬ። ሁሉ አስተያየት መስጠት ሲወድ ያገሬ ሰው ስለ አገልጋዮች በእውነት ውጭ ሀገር ስለሚያገለግሉ አገልጋዮች እንደው እግዚአብሔር ሆይ ተመስገን ስትሉ አጨብጭቡ እስኪ ከልባችሁ።
በቃ በየቀኑ የምትደውል እህት ነበረች እዛኛ የማገለግልበት ቸርች። ስለዚህ ጉዳይ ትላለች፣ ጥያቄ ነው። ስለዚህ ጉዳይ ይጸለያል። አንዳንዶች ሰምቻለሁ፣ እንደውም ሃይዌይ ላይ የመኪና ጎማ ሲተነፍስባቸው ራሱ ፓስተር ጋር ነው የሚደውሉት። አድነን። ምን ልላችሁ ነው? በጣም አብረን ጊዜ እናጠፋለን። አይዞሽ ያልፋል። አይዞ በእውነት በጌታ ፊት ነው። ያው መሰዊያ ላይ አይዋሽም። እኔ ሲጀመሩ ውሸትም አልወድም። ከዛ እግዚአብሔር ነገሯን ቀየረ፣ መልካም ሆነላት፣ ደስ አለ። ቀረች ከዛ ህብረት። ችግር የለውም ደህና ትሁን እንጂ ሌላም ቦታ ብትሄድ እንደው ችግር አለው እያልኳቸው አይደለም፣ ግን ሰበቧ ነው የገረመኝ። በቃ እኔ ቅድምም እያወራን ነበረ። አንድ ጊዜ ወደ አውስትራሊያ ለአገልግሎት ሲሄድ ረጅም ነው ታውቁ ከሆነ በጣም ረጅም ነው ጉዞ እና ደግሞ ያኔ ብዙ አልወድም እኔ። በቃ ፕሌን ውስጥ ስገባ የሚጫጫነኝ ነገር ነበረ። በጣም ጭንቅ ነው የሚለኝ በቃ። እና እንዲህ አልኩ፣ በልቤ ነው ያልኩት በጌታ ፊት። አሁን እንደው ይሄ ሁሉ ርቀት ሄጄ አልኩኝ። ከቃል በፊት 2 መዝሙር ይዘመራል ወይ 40 ደቂቃ ይሰበካል። ከዛ በኋላ እንደዚህ ሴም ሩት ተመሳሳይ ነውና ባታደክመኝ አልኩኝ። ለጌታ ነው ያልኩት በልቤ። ባልደክም እንደውም ስል በውስጤ ውስጥ የጌታ ድምፅ መጣ። ኢየሱስ ያድናል። አትታክት። ሕዝቤን ማገልገል እኔን እንደማገልገል ተቆጥሮልሃል። እስኪ አጨብጭቡ ለጌታ ክብር። ለሰው ቢሆን ወርዛ አያደርግም። በእውነት አያደርግም። ግን እናንተም ማገልገል ለካ ጌታን ማገልገል ነው። ምን አይነት መወደድ ነው በእውነት። እናንተ ቁጭ ብላችሁ አንዳንዴ 9 መዝሙር ተዘምሮ የማይነካ ሰው አለ። ፍንክች ማይል ትልቅ ነው ብትለው እግዚአብሔር ምንም በቃ ምንም ኧረ በስመ አብ ወወልድ ወመንፈስ ቅዱስ መልካም ነው የሚለውን ብትቀይር ምንም። ከመዝሙር እኮ አይደለም ችግሩ። ሰውዬ ይኸውልህ መልአኩ ቅዱስ ሚካኤል መጥቶ እንዲያገለግል ነው ይፈልገው። የለም ሰላም ላንተ ይሁን፣ አይመጣም እሱ። በቃ ከወንድሞች መካከል ነው የሚለው። ከወንድሞች መካከል ያስነሳል ነው የሚለው። ይኸው ያሉትን አገልጋዮች መቀበል ምንም አልኳችሁ ለእግዚአብሔር። በእውነት እኔ ይቅርታ አድርጉልኝ እንደዚህ ስል አንዳንዴ መዝሙር ራሱ እየተዘመረ ቁጭ የሚሉ ሰዎች የሚያማቸው ችግር ያለባቸውን አለምላችሁ ምርምር ሁሉ ጀምራለሁ ስለነሱ ሰዎች። እንደው ምን ቢሆን ነው ለእግዚአብሔር ለአምላክ አይ ዶንት ኬር። እኔ ማንም ይቁም፣ ቃሉ ሲከፈት ያለኝ አፔታይት ልነግራቸው አልችልም። ማንም ይቁም። ማስታወቂያ በሚናገረው ሰው እኮ እግዚአብሔር ታሪካችን ሊቀይር ይችላል። እስኪ ለልዑል አምላክ ክብር ይሁን። ሃሌሉያ። ግን ተመልከቱ፣ እናንተን ሰርቭ ማድረግ ማንን ማገልገል ነው? እግዚአብሔር። ለዚህ ነው የማይቆጨን። የልጅነት ዘመናችንን ሰጠነው። እግዚአብሔር አላሳፈረንም። በቆላ በደጋ በክረምት በበጋ ያው የሆነ እግዚአብሔር የማይለወጥ አምላክ። አረ ክብር ይሁንለት እባካቸው፣ ክብር ይሁን። ከዛ የሚገርማችሁ ያቺ እህት ቀረች እና ጌታ ባርኳት ነው። በጣም አልቅሰናል አብረን። አብሮኝ የሚያገለግለውን እንደው እስቲ ጥሩ ነው እሱ ኮሙኒኬሽን ላይ ደውልና እንደው ጠይቃት። ጠፋች። ያው መቼም ምዕራፍ 17 ላይ ታውቃላችሁ ዳዊት የአባቴን በጎች የሚለው ቃል አለ። ለካ የአባት ናቸው በጎች። አየ አደር አለበት። የእሴይ የምትመራው መንጋ የአባት ነው አለው፣ ባለቤት አለው። የአባቴን በጎች በወሰደብኝ ጊዜ አንበሳ ይመጣል፣ ድብ ይመጣል፣ እኔም ተከታትዬ ሕይወቱን ሰጥቶ አየው።
አይ በቃ ትሄድ ከሄደች ምናምን የሚል መሪ ካለ ሰላም ላንተ ይሁን ምን እላለሁ አይሉም እንደዛ። በዛ መንፈስ የሚገርማችሁ ያ ትምህርት የአባቴን በጎች የሚለውን ጌታ አስተምሮ ይዘለ ነበር። እስኪ ደውል ጠይቃ ደህና ትሆን ምናምን አልኩኝ። ይደውላል አታነሳም። ከዛ የሆነ ቀን ቴክስት አደረገችለት፣ ሁለተኛ በዚህ ስልክ እንደ አይነት ሰው ታገለግላለህ የኔ ወንድም። ማለት እንደ ሰው ብታስበው አይሆንም። አብረህ ያጠፋኸው ጊዜ ያናድድሃል። ደም ነው ቱግ የሚል ጾም ጸሎት አብረህ ገብተህ በስልክ ያጠፋኸው ጊዜ፣ በምክር አብረህ ያጠፋኸው ጊዜ መጋቢዎች ይገባቸዋል ማወራው። ከዛ ይወላችሁ ሲሳካ የሆነ ነገር ጥያቄ ሌላ ጥያቄ የማይኖር ይመስል በቃ ምንም ለአገልጋይም ያለን በጣም የሚወርድበት ጊዜ አለ። ምንም ግን ቸርች ስትሉት ልቡ የማይሞቅ ምንም። ሐና ከጉብኝት በኋላ ሃሌሉያ ትዝ ሲላት ለጥፎባታል እኮ ምዕራፍ 1 ላይ ያለ ስሟ ስም ሰጥቷታል። እዛ ልሄድ አላለችም። ሳሙኤልን የሚያክል ይዛ እዛው መቅደስ ተገኘች። ወይኔ ጉዳዬ ከያህዌ ጋር ነው አለች። ሳሙኤል የተገኘበት ምንጭ አለ አለች። እንዲህ ብሎኛል። አዎ ምዕራፍ 1 ላይ አዎ ያለ ስሜ ስም አዎ ግን እዛው ምኩራብ መጣች። እዛው ሴሎ በዓል ላይ መጣች። በዛ ጊዜ ሌላ ስላሌለ ነው እንዳትሉ። ምኩራቦችን ታሪክ ስታጠኑ እስራኤል ሀገር ሄጄ አይቻለሁ። በየመንደሩ ልክ የመጽሐፍ ቅዱስ ኅብረት እንደምትሏቸው አሉ። በየሰፈሩ እየተገናኙ ያህዌን የሚያመልኩበታል። የሴሎ በዓል ላይ ሳሙኤልን ይዛ መጣች። አመስግና ይዛ እኮ ልትመለስ አይደለም። ይሄው ሰጥተኸኛል ብላ መልሼ ይሰጣል። አንዳንዶቻችን ስለተስለን እግዚአብሔር ሆይ የሥራ በር ብትሰጠኝ፣ እግዚአብሔር ሆይ ጤናዬን ብትመልስ፣ እግዚአብሔር ሆይ ልጄን እንዲህ ብታረግ፣ እግዚአብሔር ሆይ እግዚአብሔር ታማኝ ነው ያደርጋል። እኛ ጋ ነው ችግሩ። ስለታችን አንፈጽምም። አንዳንዴ ሐሳብ ያስቀይራል። ሐና እንዲህ ብትልስ ምን አሁን ሳሙኤልን ሰጠሁት አልሰጠሁት ሁሉ በእጁ ሁሉ በደጁ ምናምን በሚል ጥቅስ ምን ጎሎበት እሱ አሁን እንደው ከኔ አንዷን ይወስዳል ብትል አንዱን ሳሙኤልን በለቅሶ የመጣውን ማለት ትችል ነበር። ምክንያት ቅዶ ጭክን ብላ መጣች። አንዱን ሳሙኤልን ሰጠችው። ያህዌን ይዛ ወደ ቤቷ ገባች። አየው ብዙ ሰው ከጸሎት ርዕሱ ከተመለሰለት የጸሎት ርዕስ ጋራ ይጣበቅና ከሰጪው ጋር ይፋታል፣ ይለያያል፣ ጀርባ ይሰጣል። በቃ ግን አላ ሌላ ምዕራፍ እኮ አለ፣ ሌላ ጥያቄ አለ። ዛሬ ልጅ ተመለሳ ደግሞ በሰላም በአግባብ እንዲያድግልኝ ጭንቅ አለ። ኢዮብ መጽሐፍ ላይ አንድ ነገር እንኳን እግዚአብሔርን በድለው ክፉ ነገር እንዳያገኛቸው እያለ ቁርባን ያቀርብ ነበር። ልጅን የሚያክል ሲሰጥህም ጭንቅ አለው። በሰላም ወጥቶ ይገባ ይሆን? ጤነኛ ይሆን? ደግሞ እዚህ ሀገር በጣም ብዙ ጣጣ ነው ያለው ታውቃላችሁ። እግዚአብሔር የማንፈልግበት ጉዳይ የለንም። የእሱ ጥገኛ ነን። አሜን ነው ወይ? ተስማማላችሁ? አንዳንድ ሰው ድሮ ያልነበረው ነገር አሁን አለው። መኪና፣ ጥሩ መኪና ይነዳል፣ ገንዘብ ያገኛል፣ ሕክምና ችግር የለውም አለ ለክፉ ቀን ያለው እና ፋሽኑ ሁሉ ይጠፋል። እግዚአብሔር የማያስፈልግ ይመስለዋል። ጠዋት ላይ እንዳልኳችሁ ምዕራፍ 28 አንደኛ ሳሙኤል ሳኦል በገንዘብ ድል የሚደረገው በገንዘብ እያደረገ ኃይል የሚፈታውን በኃይል እየፈታ ስልጣን የሚፈታውን ያደረገ
ኃያላንን ሰብስቦ ዲል የሚደረግ ካለ ዲል ያደርጋል። አሁን ይቺ የጭንቋ ሰዓት በምንም የማይወጣው ችግር በገጠመው ሰዓት ላይ እግዚአብሔር ሆይ ብሎ ጠየቀ። የት ከርመህ ነው ይመስለኛል እኔ ያለው እግዚአብሔር በህልምም በኦሪምም በነቢያትም ለሳኦል አልመለሰለትም ይላል። ትዝ አላችሁ ጠዋት የነገርኳችሁ? ጠይቆ እግዚአብሔር አልመለሰለትም ካለ በኋላ ወዲያው የት አለች ያቺ ሙታን ጠሪዋ የት ነበረች አለ። አየው ራሱ ሲጠይቅ አስቀምጧል አማራጭ የሚለው። ሃሌሉያ! ኢየሱስ ያድናል። ልጨርስ ነው። መልእክቱ እንደዚህ ነው። ከጎናችሁ ያለውን ምዕራፍ 1 ላይ እንዴት ነህ በሉት። የሐና በጣም አይገርምም? ተንኮስ ስታደርጋት አልፋ ያንን መቅደስ መቼ ጸሎትሽ ተመለሰና ነው? አልቅሳ እህል መብላት እስኪያቅታት አልቅሳ እንባዋን ጠርጋ ሜካፓን ቀባ አርጋ ካለ ያኔ ማለት ነው ቅባ ቅዱስ ነገር አርጋ መቅደስ ለማን ደስ ይበለው ብላ ማለት ነው። ኢየሱስ ያድናል። እንደዚህ ያርግላችሁ። ጥሶ የሚመጣ አልፎ የሚመጣ ሰው ምዕራፍ 1 ላይ እንደዚህ ከዛ መቅደስ ደግሞ መጣ ጨመረባት። ዋናው ካህኑ የካህን እኮ ኃላፊነት ታውቃላችሁ፣ ለተጠቃው እንዲቆም ለእግዚአብሔር ከመቀደሱ ባለፈ ለፍትህ እንዲቆም እግዚአብሔርን ወክሎ ያለ ማለት እኮ ነው። የተሰበረ ልብ የሚጠግን የሚያጽናና ጭራሽ ጨመረባት። ግን ቀረች እንዴ ከምኩራብ? ጉዳይዋ ከማጋ ነው። ኢየሱስ ያድናል። ላጨብጭቡና ክብር ለእግዚአብሔር ስጡ። እንዲህ አረገች። አንዱን ሳሙኤልን ሰጠችው። ምንጭ ሆነውን ያህዌን ይዘው ቤቷ ገባች። አየው ልዩነቱ። ከዛ በኋላ እኮ ብዙ ልጆች ወለደች ይለናል ታሪኩ። በቃ አንድ ነው ብላ ብትል ኖሮ ከዛው ጋር ትቀር ነበር። አቋም አንዳንድ የምንወስደው አቋም ጭክን ብለን ቃላችንን ስናከብር። እኔ አንድ የምወደው ወዳጅ እግዚአብሔር ሰው ምን አለኝ፣ አንዳንድ ሰውም ቀጠሮም ትይዙና አይመቻችሁም፣ ሰዓትም ያስቸግራል። 2 ደቂቃ ያረፍድም ከቀጠራችሁት። ብዙ ጊዜ ፈተንኩት። በጣም ኃላፊነት ያለበት ሰው ይመጣል። ቆይ እንዴት ነው ግን እንደዚህ ያዳበርከው ይሄን ነገር አልኩት፣ ግራ ገብቶኝ ማለት ነው። እና እማወራው የጌታ ቃል እንዲሰራብኝ ለቃሌ ታማኝ መሆን አለብኛል። በስመ አብ ወወልድ ወመንፈስ ቅዱስ። ትክክል እኮ ነው። ስለቷን ፈጸመች። ከዛስ ምዕራፍ 2 ተከፈተ። ከለቅሶዋ ውስጥ መዝሙር ይዛ ወጣች። አያችሁ፣ ከምሬቷ ውስጥ ቅኔ ይዛ ወጣች። ከስድቡ ውስጥ መዝሙር ይዛ ወጣች። ምን የሚል? ልቤ በእግዚአብሔር ጸና፣ አትታበዩ። እንዳውም መልእክት ሁሉ አስተላለፈች። አየው፣ ወደ ላይም ወደ ጎንም ለተንኳሿ ለፍናና ማለት ነው። አትታበዩ። ታበያባት ነበራ። ይሄው መዘመር በእኛ ነው የሚያምረው እያለቻት ማለት ነው። ምዕራፍ 1 ላይ የሴሎ በዓል ማመስገን በእኛ ያምራል እያለቻት ያኮ ነው። ባይጻፍም እኮ ታበሳጫት ነበር እኮ። አንቺን እኮ ያካትትም የኔት ሸንቆጥ ታረጋታለች። አትታበዩ አለቻት። በኩራት አትናገሩ። እግዚአብሔር ምንድን ነው? አዋቂ ነው። ክብር ለእግዚአብሔር ይሁን። ቆመንና ክብረው ጌታ። የጌታ መልእክት መጥቶልኛል የሚል ሰው ብቻ ክብር ይስጥ ለጌታ ለእግዚአብሔር ቃል።
የኢትዮጵያ የክርስቲያኖች ኅብረት ቤተክርስቲያን በላስ ቬጋስ ኔቫዳ ቋሚ ፕሮግራሞቻችን ረቡዕ ከምሽቱ 5 ሰዓት እስከ 7 ሰዓት የሚቆይ የአምልኮና የቃል ጊዜ ይኖረናል። እንዲሁም እሁድ ከማለዳው 11 ሰዓት ጀምሮ እስከ 1 ሰዓት ተኩል የሚቆይ የአምልኮና የቃል ጊዜ ይኖረናል። ከማክሰኞ እስከ እሁድ ከጠዋቱ 6 ሰዓት እስከ 7 ሰዓት ከ30 ኤኤም ጸሎት በቴሌኮንፈረንስ ይኖረናል። ስልክ 702 359 06 38 የመግቢያ ኮድ 323 7604 መሰላል ወይም ሃሽታግ። በቤተ ክርስቲያናችን የሚካሄዱ የተለያዩ ፕሮግራሞቻችን አብረን የምንጸልይበት ጊዜ እሁድ ከ10 ሰዓት ኤኤም እስከ 11 ሰዓት ኤኤም ጸሎት፣ ሰኞ ከ10 ሰዓት ኤኤም እስከ 12 ሰዓት ፒኤም የቤተ ክርስቲያናችን የጸሎት አገልጋዮች የሚጸልዩበት ጊዜ ስለሆነ በዚህ አገልግሎት ስር ማገልገል የምትፈልጉና የምትሹ ሁሉ ወንጌላዊ ነጋሽ ደገፋን ያነጋግሩ። በተጨማሪም በዕለቱ ካለው የጸሎት አገልግሎት ጋር በመተባበር የአቂላና ጵርስቅላ አገልግሎት ዘወትር እሁድ ወሩ በገባ በሁለተኛው ሳምንት ስለ ወላጆችና ለልጆች ጸሎት ይደረጋል። ልጆች ያላችሁና ስለ ልጆች ሸክሙ ያላችሁ ሁሉ ይህንን ዕድል እንድትጠቀሙ ቤተ ክርስቲያን በአክብሮት ትጋብዛችኋለች። በተጨማሪም በዓመት 4 ጊዜ በየ3 ወሩ ቅዳሜ በወይዛዝርት አገልግሎት የሚደረግ የጸሎት የምክርና ማዕድ አብሮ የመቁረስ አገልግሎት ይኖረናል። በየሳምንቱ በቋሚነት የሚሰጡ አገልግሎቶች ከ9 ሰዓት ኤኤም እስከ 3 ሰዓት ፒኤም ማክሰኞ፣ ሮብ፣ ሐሙስና ቅዳሜ የምክርና የጸሎት አገልግሎት፣ የደህንነት ትምህርት፣ የደቀ መዛሙርት ትምህርት፣ መንፈሳዊ እድገት፣ የቅድመ ጋብቻና ላገቡ ሁሉ የሚሆን የትምህርት ጊዜ ይኖረናል። ስለዚህ የሚችሉበትን ቀንና ሰዓት ለሙሉ ጊዜ አገልጋዮች በማሳወቅ ራስዎን ያንጹ። በተጨማሪም በየሳምንቱ ከሮብና ከእሁድ በስተቀር በየቀኑ የመጽሐፍ ቅዱስ ጥናቶች ይኖሩናል። በአገልግሎቱ ተጠቃሚ ለመሆን የሙሉ ጊዜ አገልጋዮች ጋር በመደወል እንድትሳተፉ ቤተክርስቲያን በአክብሮት ጥሪዋን ታቀርባለች። የሙሉ ጊዜ አገልጋዮች ስልክ ቁጥር ፓስተር መኳንንት አለሙ 702 327 37 70፣ ፓስተር ካሳ ግዛው 702 824 1894፣ ወንጌላዊ ነጋሽ ደገፉ 702 883 55 38። ይምጡ፣ የበረከቱ ተካፋይ ይሁኑ። ማስታወሻ፣ በየወሩ ወሩ በገባ በመጀመሪያው ሳምንት የቅዱስ ቁርባን አገልግሎት ወይም የጌታን ራት የምንካፈልበት ፕሮግራም ይኖረናል። ይምጡ፣ የበረከቱ ተካፋይ ይሁኑ። አድራሻችን 180 ኢስት በብል ሮድ ላስ ቬጋስ ኔቫዳ፣ ዚፕ ኮድ 89123። ለበለጠ መረጃ ስልክ ቁጥር 702 327 37 70፣ የፌስቡክ ገጽ ኢሲኤፍሲ ላስ ቬጋስ፣ ዩቲዩብ ቻናል ኢሲኤፍሲ ላስ ቬጋስ ኦፊሻል ያገኙናል። እግዚአብሔር አምላክ ምድራችንን ይባርክ። የኢትዮጵያ የክርስቲያኖች ኅብረት ቤተክርስቲያን በላስ ቬጋስ ኔቫዳ